የሚያገኛቸው ብፁዓን ናቸው። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ አብረን የምንቆይበት የትምህርታችን ኃይለ ቃል የሚገኘው በቅዱስ ሉቃስ ወንጌል ምዕራፍ 12 ቁጥር 37 ላይ ነው። ሲተጉ የሚያገኛቸው ብፁዓን ናቸው ይላል። ይህ በዛሬው ዕለት በቅድስት ቤተክርስቲያናችን በቅዳሴው ሰዓት የተነበበ የወንጌል ክፍል ነው። በሉቃስ ወንጌል ምዕራፍ 12 ከቁጥር 32 ጀምሮ እስከ 42 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለክርስቲያኖች ሁሉ ማረፊያ በሆነችው ሰንበት በዚህች ሰንበት ሰዎች ምን እያደረጉ ምን እየሆኑ መቆየት እንዳለባቸው ይልቁንስ በክርስቶስ ክርስቲያን የተባሉ ይልቁንስ ለእግዚአብሔር የተለዩቱ ወደ እግዚአብሔር የተጠጉቱ እግዚአብሔርን በእምነትና በተስፋ የሚጠባበቁ ኦርቶዶክሳውያን በምን አይነት ሁኔታ ውስጥ ሆነው ምጽአቱን መጠባበቅ እንዳለባቸው የተነገረ ክፍል ነው። ቃሉ ከላይ ጀምሮ ስትመለከቱ ምጽዋታችሁን በእግዚአብሔር ፊት እንድታደርጉ ያላችሁን ሽጣችሁ ለድሆች ደግሞ እንድታካፍሉ ካለ በኋላ ስለ ዕለተ ምጽአት ሰዎች ዝግጅት እንዲያደርጉ በምን አይነት ሁኔታ ውስጥ መቆየት እንዳለብን ምዕመናን ዓለም እንደምታዩት ዝብርቅርቋ እየወጣ ነው። መሽቶ እስከሚነጋ ነግቶም እስከሚመሽ ከምንሰማው ነገር የተነሳ ልባችን ታውቋል። ከምናየው ነገር የተነሳ ውስጣችን ተረብሿል። በዚህ ጊዜ ላይ ክርስቲያኖች እንዴት ባለ ማንነት እግዚአብሔርን መጠበቅ እንዳለባቸው ሲናገር ምን አለ? የመጀመሪያው ባጭር ታጥቃችሁ መብራታችሁን አብርታችሁ ተዘጋጅታችሁ ኑሩ ነው የሚለው። እንግዲህ መብራት ምን እንደሆነ ወደ ኋላ ላይ እንመጣበታለን። ምን መታጠቅ እንዳለብን ክርስቲያኖች ይታጠቃሉ። በምድር እንደምታውቁት ጠላትን ድል ለመንሳት የተለያየ ዝግጅቶች ይደረጋሉ። ቁሳዊ ዝግጅቶች ይደረጋሉ። ተማሪ መሃይምነትን ወይም አላዋቂነትን ለመዋጋት የትምህርት መሳሪያውን ታጥቆ ይቆማል። ሰራዊት የሀገሩን ክብር ለማስጠበቅ መሳሪያ ታጥቆ ይቆማል። ገበሬውም ረሃብን ለማሸሽ ጎተራውን ለመምላት ማልዶ ተነስቶ ታጥቆ ሞፈሩንና ቀንበሩን በሬዎቹን አሰናርቶ ዘር ይዞ ውርጩንና ዝናቡን ተቋቁሞ ይወጣል። እየታጠቀ ለስራ ይሰለፋል። ክርስቲያኖችም እንድንታጠቅ ነው የሚነገረን። አሁን ይሄ ክርስቲያኖች የሚታጠቁት ምንድነው የተባለ እንደሆነ ምድራዊ የሆነ ቁስ ነገር አይደለም። ክርስቲያኖች የሚታጠቁት አንድ ጠላት አላቸው። ከላይ ከሰማይ የወደቀ የጨለማ አበጋዝ የጥልቁ ኃይል የሚባል እነ ሚካኤል እነ ቅዱስ ገብርኤል እነሆ ከሀገረ መላእክት ድል ነስተው ወደ ምድር የወደቀ። ስለዚህ ክርስቲያኖች ይህንን ረቂቁን መንፈስ ለመዋጋት ረቂቅ የሆነ መንፈሳዊ ትጥቅ መታጠቅ አለባቸው። የመጀመሪያው ትጥቃቸው እምነታቸው ነው። አዎ በዚህ በዕብራውያን መልእክቱ ምዕራፍ 11 ቁጥር 6 ላይ ብርሃነ ዓለም ቅዱስ ጳውሎስ እግዚአብሔርን ደስ የሚያሰኘው እምነታችሁ ነው ይላል። በዚያ በዕብራውያን ምዕራፍ 11 ቁጥር 30 ጀምረን ስንመለከት አባቶቻችን የቀደሙቱ በዚያ በጨለማ ዘመን የነበሩ እነ ጌዲዮን እነ ዮፍታሔ እነ አብርሃም እነ ይስሐቅ እነ ያዕቆብ ደጋጎቹ ነቢያትንም ስም ጠቅሶ እነዚህ የእምነት ታጣቂዎች እንደነበሩ የእምነት አርበኞች እንደነበሩ የምድር ኃይልን ክፉ አጋንንትን ድል ያደረጉት በእምነት መሆኑን ደግሞ ይገልጣል ማለት ነው። እነዚህ ሁሉ በእምነት ድል ነስተው እንዳመኑ ኖረው እንዳመኑ ሞቱ።
ስለዚህ ወንጌላዊ ሉቃስ ይህን ስፍራ ሲነግረን እንዲህ አለ፣ እነሆ ታጥቃችሁ ተዘጋጅታችሁ መብራታችሁን አብርታችሁ ተጠብቁ። እነሆ ሙሽራው ከሌሊቱ በሁለተኛ ይሁን በሶስተኛው ክፍለ ሰዓት እንደሚመጣ አይታወቅም፣ እንደ ሌባ መምጫ ነው አለ። እንደምን መምጫ ነው? አዎ ሌባ እያስነጠሰ በረት እንደማይከፍት፣ ሌባ ሳሉን እያሳለ እንደማይቀርብ ቀስቅሶ እንደማይመጣ ምጽአት የሚባለው እንደ ሌባ ነው። ስለዚህ የሌባውን መምጫ ባለቤቱ ቢያውቅ ኖሮ ተዘጋጅቶ ሽመሉን ጨብጦ ታጥቆ ይጠብቀው ነበረ። የሌባ መምጫ ሰዓት አይታወቅም። ስለዚህ አለ ሙሽራውን ክርስቶስን እንደ እነዚያ ቆነጃጅት እንደ አምስቱ እንደዚያ እንደ ጎበዞቹ ሆናችሁ ጠብቁ። አሁን ስትጠብቁ ታጥቃችሁ ጠብቁ ይላል። ቅድም እንዳልኳችሁ ይሄ ትጥቅ የሚባለው ይሄ መሰናዳት የሚባለው ይሄ መዘጋጀት የሚባለው በምድር ላይ እንኳን አይደለም ለልማት ሰው እንኳን ለጥፋት ለስርቆት እንኳን ተዘጋጅቶ አይደለም ለመዳን አይደለም ለመጽደቅ ሰው ለጥፋት ይዘጋጃል። ምእመናን እኛ ለክብር እንድንዘጋጅ እኛ ለሕይወት እንድንዘጋጅ እነሆ አለ ለተዘጋጁቱ ሙሽራው መጥቶ ደጁን ያንኳኳል። ደጁን ለከፈቱለት ደግሞ ወደ እነርሱ ይገባል። ተሰናርቶ የጠበቁትን እነዚያን ደግሞ አደግድጎ ለብሶ ወደ እነርሱ ቀርቦ ያገለግላቸዋል አለ። ወገኖቼ ተዘጋጅተን እንድንጠብቅ መንፈስ ቅዱስ ሁላችንንም ይርዳል። የዛሬዋ ሰንበት ተዘጋጅታችሁ ኑሩ። አዎ ሲተጉ የሚመለከታቸውን ያያቸው እነርሱ ብፁዓን ናቸው። ምንድነው ትጋት? ትጋት ምንድነው ወገኖቼ? ስለ ትጋት ስናነሳ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት አባቶቻችን ደቀ መዛሙርቱን ካስተማራቸው ከሰበሰባቸው በኋላ ሲያተጋቸው ነው የምናየው። የመጀመሪያ በእምነት እንዲተጉ፣ ሁለተኛ በጸሎት እንዲተጉ፣ ሶስተኛ በበጎ ምግባራት እንዲተጉ። ክርስቲያኖች ያለ መትጋት ስንፍና ነው። ሰው ለመስራት ይተጋል፣ ሰው ለመብላት ይተጋል፣ ሰው ለመማር ይተጋል፣ ሰው ለማደግ ይተጋል። ሰው ለመዳን እንዴት አይተጋም? ለመዳን እንድንተጋ እግዚአብሔር ይርዳል። ትጋት ያስፈልጋል። በክርስትና ውስጥ ስንኖር ትጋት ያስፈልጋል። ይህንን ለማየት ጥቂት ነገሮችን ማየት ይቻላል። ለመዳን የተጉትን ሰዎች ኦሪት ዘፍጥረት ምዕራፍ 6 ላይ ኖህ አባታችንን እንመለከተዋለን። ኖህ ከጥፋት ውሃ እንዲያመልጥ እግዚአብሔር መርከብ እንዲያዘጋጅ ካዘዘው በኋላ መርከቢቱን ለማዘጋጀት ነፍሱንም ከጥፋት ለማስመለጥ ኖህ ይተጋ ነበር ይላል። ምን ይል ነበረ? ይተጋ ነበር መርከቢቱን ለማዘጋጀት። በነገራችሁ ላይ መርከብ ቤተ ክርስቲያን ናት። ኖህ በመርከቢቱ ገብቶ ከጥፋት ውሃ እንዳመለጠ እኔና እናንተም ደግሞ የኔና የናንተ እንባሲ የሆነች የኔና የናንተ መርከብ የሆነች የኔና የናንተ ሰረገላ የሆነች እስራኤል ዘሥጋ ቢወጡ ከግብጽ ነው፣ ቢገቡ ከነዓን ነው። እስራኤል ዘነፍስ እኔና እናንተ ብንወጣ ከባርነት ነው፣ ብንወጣ ከኃጢአት ነው፣ ብንወጣ ከሲኦል ነው፣ ብንገባ ግን የእግዚአብሔርን መንግስት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ጉዟችን በሉ እስኪ ምእመናን ከፍ አድርጉልኝ። ጉዟችን በሉ ከምድር ወደ ምድር ሳይሆን በሉ ከምድር ወደ ሰማይ ነው። ከየት ወዴት? አዎ ከስጋ ወደ መንፈስ ነው የምናድገው። ጉዟችን እንደዚያ ነው። ከኃጢአት ወደ ጽድቅ ነው፣ ከጨለማ ወደ ብርሃን ነው። ለዚህ ደግሞ ትጉ ነው እየተባልን ያለው። ሲተጉ የሚመለከታቸውን እነርሱ ብፁዓን ናቸው ክብሩን ወራሾች ናቸውና በእምነት የሚተጉቱ፣ በጸሎት የሚተጉቱ፣ በበጎ ምግባር የሚተጉ። ኖህን አይታችሁ እንደሆነ እንዝላልነትን ገንዘብ አላደረገም። ሰነፎቹ ሲበሉና ሲጠጡ የጥፋት ውሃ ደረሰባቸው ይላል። ዛሬም ብዙዎቻችን እንዲህ የሆንን ይመስላል። ብዙ ሰው ይሰንፋል። ብዙ ሰው በነፍሱ ላይ ምቀኛ ነው።
ብዙ ሰው የቤተክርስቲያን ጉዳይ አያሳስበውም፣ ነፍሱ አትሞቅለትም፣ ምን እንደሆነ አይታወቅም። ብዙዎቻችን እንለግማለን በራሳችን ላይ። በትንቢተ ኤርምያስ ምዕራፍ 48 ቁጥር 10 ላይ የእግዚአብሔርን ሥራ ቸል የሚል የተረገመ ይሁን ነው የሚለው። እንዳንረገም እግዚአብሔር ይርዳል። ኢጆሌ ዋቀዮ ኪታብ ንቁልቁሉኒ ወረ ኦዶ ኢፋጃ ጅረኒ ኦዶ ጂት ጀጀባቻ ጅረኒ ኢሳኒን ወረ ሳኒን አርገተ ጎፍታኒ ኢሳኒ ገለቴፈሞዳ ኢሳን ቁልቁሎታዳ ዱፋቲን ኢልመነማ ከመከተ እምቤክተኒ አካሃቱን ከረሴንቱ ዶከቴ ኦብዶክሲቴ ኦዶ የሮሳቲ ሃቱን ትዱፍቱ አባን ቀበኛ ኒቤከ ኦዶ ታዬ ቆጳዬቱ ኤገቱሬ ከናፍ ዱፋቲን ኢልመነማ አካሲዳ ኢሲን ቆጳቲ ኤገዳ ቀልቢ ጅጅረዳ ኤገዳ አመናቲ ነ ኤገዳ ወጋ ከና አልቱ ሞቱማኮ ፋርፈቱ መቃኮ ታው ደንደሱ ምን ላይ እንትጋ የሚለውን ስንመለከት በእምነታችን እንትጋ። ምእመና በምን እንትጋ? አረ በምን እንትጋ? በእምነታችን ትጋት ይፈልጋል። ትጋት ማለት ማደግ ማለት ነው። ትጋት ማለት የያዝነውን ጉዳይና አቋም ይዘን መጠንከር መበርታት። ከካቻ ምናምና ምን ማለት ነው? ትጋት ርቀን የነበርን መቅረብ ማለት ነው። የቀረብን መቁረብ ማለት ነው። በፍቅር መትጋት፣ በትህትና መትጋት። እነዚህ ትጋት የሚባሉት ዝርዝራቸውን ታገኟቸዋላችሁ በዚህ በገላትያ መልእክት ምዕራፍ 5 ቁጥር 22 ጀምሮ ስለ ሰላም፣ ስለ ትህትና፣ ስለ ደስታ፣ ስለ ፍቅር፣ ባልንጀራን ስለ መውደድ እና የመሳሰሉትን እግዚአብሔርን ስለ መምሰል በዚህ እንድንተጋ። ክርስቲያን ከተጋ ያድጋል። ክርስቲያን ከተጋ ይጸድቃል። ክርስቲያን ከተጋ ያርፋል። የዛሬዋ ሰንበት የእረፍት ቀን ትባላለች። ሰራ ለነ ሰንበተ ለእረፍተ ዚያነ፣ እኛን ሰንበትን የሰራልን እንድናርፍባት ነው አለ። እንድናፍርባት ሳይሆን እንድናርፍባት። ሰንበታችን ክርስቶስ ነው። ሰንበት ዕለተ ምጽአት ነው። በሰንበት አለ ቅዱስ ዮሐንስ ወንጌላዊው እዛ ራዕየ ዮሐንስ ምዕራፍ 1 ቁጥር 10 ላይ በጌታ ቀን በመንፈስ ነበርኩ አለ። እስኪ እግዚአብሔርን አመስግኑ ምእመናን። አዎ ሰንበት የጌታ ቀን ናት። ሰንበት የእረፍት ቀን ናት። በዚህ ቀን እየተጋን፣ በጸሎት እየተጋን፣ በሱባኤ እየተጋን፣ በጉባኤ እየተጋን ብጽዕናን ገንዘብ እንድናደርግ ጉያን ድልበታው ካን ጉያን ሰንበታ ጉያ ቦቆናት ጭማቲ ዳበዳ ወረጭሜኒ አርገት የሰነጎፍታኒ ኢሳኒት ዲገመዳ ኢሳኒት ዲያቴ ኢሳኒን ገለቴፈታ እንጂ ደጃን ኳኳለው አለ። የሎዶቅያ ቤተክርስቲያን ችግሯ ምንድነው ያላችሁኝ እንደሆነ ደጇን ዘግታ አልከፍታለች። ጌታዋ መጥቶ ቢያንኳኳ ዝም አለች። እንደዚያች እንደ ሰነፊቱ መኃልየ ዘሰሎሞን ላይ እንደተነገረላት ሴት ቢያንኳኳ አልከፈቱም። ደጅ የተባለው ልባችን ነው። የሚያንኳኳው በቃሉ ነው። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ነው የሚለው። እግዚአብሔር ይህችን ቀን የሰጠን ለማስተዋል ነው፣ እንድንድን ነው፣ እንድንተጋ እግዚአብሔር ይርዳል። ወር በገባ 5 አቡዬ ነው ሰንበት ነው እያልን በካላንደር እግዚአብሔርን እንዳናመልክ ባካችሁ። ማይክሮ ሰከንዶች መሸራረፍ የለባቸውም። ሁሌም በእግዚአብሔር ፊት እንድንሆን፣ በስራችን በእግዚአብሔር ፊት፣ በአገልግሎታችን በእግዚአብሔር ፊት፣ በህይወታችን በትዳራችን በሁሉ ነገራችን በእግዚአብሔር ፊት ልንሆን ያስፈልጋል። ትጉ የተባለው የመጀመሪያው በእምነት ነው። ሁለተኛው በጸሎት። በምን ትጉ? አረ በማርያም በምን ትጉ? በጸሎት ትጉ። ጸሎት ያስመልጣል። በእውነት ጸሎት ሰረገላ ነው። ጸሎት ከሚመጣው መዓት ነው የሚያስመልጠው። በቀና መንፈስ በተሰበረ ልብ ሆነን በእግዚአብሔር ፊት ከታየን ጸሎት ያተጋል፣ ያጸድቃል። በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ምን በሉ ይላል? ጸልዩ። በእውነት እንጸልይ። ለምድራችን እንጸልይ፣ ለራሳችን እንጸልይ። ጸሎት እንደው ብዙ ማነብነብም አይደለም። ጌታ አስተምሮናል። አሁን በቅንነት በሰማይ የምትኖር አባታችን ብለን ልባችን በሰማይ ካደረገ አያችሁ፣
መዝገባችሁ ባለበት ልባችሁ በዚያ ይሆናል። ዝገት በማያገኘው ሌባ በማይሰርቀው ልባችሁን በሰማይ ሕሊናችሁን በጸባዖት አኑሩ ተብሎ ነው የተነገረው። ስለዚህ ልባችን ወደ ሰማይ እንድናኖር ከእግዚአብሔር ጋር እንድንጠጋጋ እየተጋን በጸሎት እየተጋን በጉባኤ እየተጋን በሱባኤ ጌታ መድኃኔዓለም ቢመጣ ለኔና ለናንተ ብጽዕና እሱ ነው። በማቴዎስ ወንጌል ምዕራፍ 25 እነዛ 10 ቆነጃጅቶች ብትመለከቷቸው አምስቱ ሶስቱን አሟልቷል። አምስቱ ግን ሶስቱንም አላሟሉም። ምንድነው ሶስት የተባለው? አምስቶቹ ታታሪ የተባሉት የታጠቁ ናቸው። የአገልግሎት ልብስ የታጠቁ፣ የፍቅር ልብስ የታጠቁ፣ የእምነት ልብስ የታጠቁ፣ የትንሳኤ ልብስ የታጠቁ ናቸው። ሁለተኛ ዘይታቸውን የሞሉ ናቸው። ጽድቃቸው የሞላላቸው፣ በረከት ትሩፋት የሞላላቸው በእነዚህ ቆነጃጅት ይመሰላሉ። ሶስተኛና የመጨረሻ መብራታቸው የበራ ነው። ብርሃናችሁ በሰው ፊት ሁሉ ምን ይበል? ይብራ ተብሎ እንደተጻፈ ማለት። አምስቶቹ ሰነፎች ግን መብራታቸውን አጥፍተው ልብሳቸውን አውልቀው ወድቀው ተገኙ። ሙሽራው መጣ ሲባል የታጠቁቱ ዘይት የሞሉቱ መብራት ያበሩቱ ወጥተው ሙሽራውን ተቀበሉ። ከዚያ ውጪ የሆኑት ግን ሰፈር ለሰፈር ሲሮጡ ሙሽራው ወደ ክብር ገባ ይላል። ወገኖቼ እኔና እናንተም እርሱ ሲመጣ ንስሐ ገብተን እርሱ ሲመጣ የዳን እንባ አብሰን እርሱ ሲመጣ ከተጣላን ጋር ታርቀን እርሱ ሲመጣ የራቅን ቀርበን እርሱ ሲመጣ የቀረብን ቆርበን አያችሁ ወንጀል ሳይሆን ወንጌል ሰምተን ኃጢአት ሳይሆን ጽድቅን አርገን ተክተን እንድንገኝ እግዚአብሔር ይርዳል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ ምን ይላል? በዓለም ካለው ጥፋት አምልጣችሁ ከመለኮታዊ ባህሪ ተካፋይ ከሆናችሁ አለ በእውቀት ላይ እምነትን፣ በእምነት ላይ በጎነትን፣ በበጎነት ላይ መልካምነትን፣ ቸርነትን፣ በዚያ ላይ ወንድምን መውደድን፣ እግዚአብሔርን መምሰልን ጨምሩ። ትጋትን እያሳያችሁ ብትኖሩ ይህንን የሚቃወም የለም። ይህም ብታደርጉ ስራ ፈቶች አይደላችሁም፣ እውሮችም አይደላችሁም ይላል። እየተጋን ከኖርን ስራ አንፈታም። እየተጋን ከኖርን ዋጋ ቢሶችም አንሆንምና በጸሎት እየተጋን በጾም እየተጋን በወንጌል እየተጋን በእውነት በስግደት እየተጋን በመቅደሱ እየተጋን መድኃኔዓለም እንዲያገኘን እርሱ መልካም ፈቃድ ይሆንልን። መነዋቀዮት ጀጀባቻ ቆጶፍኔ ፋሩዳን ከደናዳን ሰገሌሳ ደገውዳን ዋንጋሪ ወጀቹዳን ጭምኔ ዳበኔ ከሙለን ዋቀዮን ነው አገርጋሩ ጥሙሮ እንደከኛ ነው አበሬች የሁላችንም ፍጻሜ ያሳምርልን። በእውነት ዛሬ እጅግ በጣም ደስ ትላላችሁ። የወንጌል አባት የልማት አባት ብፁዕ አባታችን አቡነ ሳዊሮስ ሁላችሁም እንደምታውቋቸው በእውነት ለዚህ ቤተክርስቲያን እንደው ትርፍ ጊዜያቸውን ሳይሆን ሕይወታቸውን የከፈሉ ለእረፍት እንኳን ጊዜ ያጡ ሁለት ነገሮችን እየገነቡ እየተንቀሳቀሱ ያሉ አባት ዛሬ እስኪ በልጆቼ መሃል ልገኝ ብለው እናንተም በዚህ አደባባይ ሊባርኳችሁ የመጡት እርሳቸው በአገልግሎቱና ለዚህ ዓላማ እየተጉ ነው። እኛም ለጽድቅ ለበረከት እንድንተጋ ሊያተጉን ነው በመካከላችን የተገኙት። እኚህን አባት በዚህ ዘመን ደግሞ የሰጠንን አጋዕዝተ ዓለም ሥላሴን እባካችሁ በደንብ አድርጋችሁ እስኪ እግዚአብሔርን አመስግኑ። ለጸሎት የሚተጋ አባት፣ ለልማት የሚተጋ አባት፣ ለወንጌል የሚተጋ አባት ለልጆቹ በረከት ስለሆነ ማለት ነውና ይሄ ከንቱ ውዳሴ አይደለም፣ መሬት የረገጠ እውነት ነው። የብፁዕ አባታችን በእውነት እድሜ ከጤና ጋር አድሎልን በመንበረ ጵጵስናቸው ብፁዕነታቸውን ያቆይልን። እኛም በበጎ ነገር እየተጋን ዘመናችን እንድንፈጽም እግዚአብሔር አምላካችን ሁላችንንም ይርዳን። የእግዚአብሔር ቸርነት፣ የመብራን አማላጅነት፣ የጻድቃን በረከት፣ የብፁዕ አባታችን ጸሎት ከሁላችን ጋር ይሁን። ይቆየን።